ወንድሜ ዛሬ ሴቶች በቃላት የማይናገሩትን ነገር ግን በስውር የሰውነት ቋንቋቸውና በባህሪያቸው ብቻ የሚያሳዩትን ትልቁን የፍቅር ሚስጥር እነግራለሁ። በጥሞና አዳምጠኝ። በህይወትህ ከአንዲት ሴት ጋር ስትገናኝ ትወደኛለች ወይስ አትወደኝም በሚል ጥያቄ ተጠራጥረህ የልቧን ሚስጥር ማወቅ አቅቶህ ግራ ተጋብተህ ታውቃለህ? ሴቶች በአብዛኛው ለአንድ ወንድ ያላቸውን ጥልቅ የፍቅር ስሜት በቀጥታ እወድሃለሁ ብለው አይናገሩም። ይልቁኑ አእምሯቸው ሳያውቀው በስውር ምልክቶች፣ በአይን እይታዎችና በባህሪ ለውጦች ፍንጭ ይሰጣል። ይህንን ፍንጭ ማንበብ ያልቻለ ወንድ ወይ እድሉን ያጣል ወይ ደግሞ በማይወዱት ሴቶች መስመር ውስጥ ገብቶ ጊዜውን ያባክናል። ዛሬ በዚህ ቪዲዮ አንዲት ሴት በውስጧ በጥልቀት እንደወደደችና እንደምትፈልግህ የምታውቅባቸውን 7 ስውር የስነ ልቦና ምልክቶች ሙሉ በሙሉ በግልጽ እናወጣለን። እነዚህ ምልክቶች አንዴ ካወቅህ የሴቶችን ስነ ልቦና እንደ ክፍት መጽሐፍ ማንበብ ትጀምራለህ። ወደ ዝርዝር ምልክቶቹ ከመሄዳችን በፊት እንኳን ወደዚህ ቻናል በሰላም መጣህ። አሁኑኑ ቪዲዮውን ላይክ በማድረግ ንቃትን አሳይ። ለቻናሉም አዲስ ከሆንክ ሰብስክራይብ በማድረግ ይህን ታላቅ ማህበረሰብ ተቀላቀል። አሁን ወደ መጀመሪያው ምልክት እንለፍ። ወደ መጀመሪያው ጥልቅ ምልክት ስንገባ የሰው ልጅ ንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ በፍጹም ሊደብቀው የማይችለውን ታላቅ መስኮት እናገኛለን። እሱም ረጅም የአይን ግንኙነት ነው። አንዲት ሴት በአንድ ክፍል ውስጥ ወይም በብዙ ሰዎች መካከል ሆና አንተን በጥልቀት ከወደደችህ የአይኖቿ እይታ በብዛት ወደ አንተ ያደላል። አንተን ስታይ ድንገት ይዘሃት አይኖቿን በአይናፋርነት ብታነሳ እንኳን በጥቂት ሰከንዶች ውስጥ በድጋሚ ወደ አንተ መመልከቷ አይቀሬ ነው። ሳይንሳዊ የስነ ልቦና ጥናቶች እንደሚያሳዩት የሰው ልጅ ለሚወደውና ለሚያደንቀው ነገር ትኩረት ሲሰጥ የአይኑ ብሌን ይሰፋል ወይም በሰፊው ይከፈታል። ስታወራት አይኖቿ ውስጥ የሚታየው ልዩ ብሩህነትና እይታዋን ካንተ ላይ ቶሎ አለመንቀሏ የልቧን መከፈት የሚያሳይ የመጀመሪያው ትልቅ ሚስጥር ነው። ወደ ሁለተኛው ክፍል ስንሻገር ሳታስበው የምታሳየውን ስውር የሰውነት እንቅስቃሴ ቋንቋ እንመለከታለን። እሱም አካላዊ መቃረብና ባህሪን መቅዳት ይባላል። አንዲት ሴት በአንድ አካባቢ ካንተ ጋር ስትገናኝ ሳታውቀው ወደ አንተ በቅርብ ርቀት ለመቀመጥ ወይም ለመቆም ትሞክራለች። ካንተ ጋር ስታወራ የሰውነቷ እንቅስቃሴ እና ደረቷ ሙሉ በሙሉ ወደ አንተ የዞረ ይሆናል። ከዚህም በላይ ሚረሪንግ የሚባል የስነ ልቦና ክስተት ታሳያለች። ይህ ማለት አንተ ስትስቅ አብራ ትስቃለች። አንተ እጅን ስታስተካክል እሷም ሳታውቀው የሰውነት አቀማመጧን ካንተ ጋር ታስተካክላለች። ይህ የሚያሳየው አእምሮዋ ካንተ ጋር ፍጹም መጣጣምን እየፈለገ መሆኑን ነው። ወደ ሶስተኛው ክፍል ስንመጣ የሴቶችን ስሜታዊ መሳብ በጉልህ የሚያሳየውን የምላሽ ባህሪ እንመረምራለን። ወንድሜ ያን ያህል አስቂኝ ያልሆነ ተራ ቀልድ ቀልደህ ሴቷ ግን በደስታ ስትፍነከንክና ስትስቅ አስተውለሃል? ይህ ካንተ የሚወጣውን ማንኛውንም ነገር በአዎንታዊ መንገድ ለመቀበል ዝግጁ መሆኗን የሚያሳይ ምልክት ነው። ሴቶች ለወደዱትና ለሳባቸው ወንድ ያላቸውን አድናቆት የሚገልጹበት አንዱ መንገድ ለቀልዶቹ ምላሽ በመስጠት ነው። ሳቋ ተራ ጨዋነት ሳይሆን ካንተ ጋር የምታሳልፈውን እያንዳንዱን ሰከንድ በጥልቀት እየተደሰተችበት መሆኑን የምታሳይበት ስውር የፍቅር መልእክት ነው። ወደ አራተኛው ክፍል ስንሄድ በንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ የሚመራውንና ትሬኒንግ ተብሎ የሚጠራውን ራስን የማስተካከል ስውር ባህሪ እንመለከታለን። አንተ ወደ እሷ ስትጠጋ ወይም ስታወራት ሳታስበው ጸጉሯን ማስተካከል፣ ልብሷን ማሻሸት ወይም ደግሞ ጌጣጌጦቿን መነካካት ከጀመረች ትልቅ ፍንጭ እያገኘ ነው። ይህ ባህሪ በስነ ልቦናው ዓለም እኔን በጥሩ ሁኔታ እንድታይኝ እፈልጋለሁ የሚል የውስጥ ፍላጎት መግለጫ ነው። በአንተ ፊት ፍጹም ቆንጆና ማራኪ ሆና ለመታየት ያላት ጉጉት አእምሮዋ ሳያውቀው እጆቿ በሰውነቷ ላይ እንዲንቀሳቀሱ ያደርጋቸዋል። ወደ አምስተኛው ምልክት ስንሻገር የሴቶችን የስሜት ትኩረት በጥልቀት የሚያሳይ ሌላ ሚስጥር እናገኛለን። እሱም ዝርዝር ነገሮችን ማስታወስ ነው። የማትወድ ሴት የምትናገረውን ነገር ቶሎ ትረሳዋለች። በጥልቀት የወደደችህ ሴት ግን ከሳምንታት በፊት በዋዛ የነገርካትን የምግብ ምርጫህን ሳይቀር የምትወደውን ቀለም ወይም ደግሞ ያነሳኸውን ትንሽ ታሪክ በዝርዝር ታስታውሰዋለች። ይህ የሚያሳየው አንተ ስታወራ በሙሉ ትኩረቷ ትሰማህ እንደነበርና ለአንተ የምትሰጠው ዋጋ ከፍተኛ መሆኑን ነው። በህይወቱ ውስጥ ላሉት ጥቃቅን ነገሮች ትኩረት መስጠት የጀመረች ሴት በልቧ ውስጥ ትልቅ ቦታ ሰጥታለች ማለት ነው። ወደ ስድስተኛው ክፍል ስንመጣ ግንኙነቱን ወደ ላቀ ደረጃ ለመውሰድ የሚደረገውን ስውር አካላዊ ሙከራ እንመለከታለን። ስታወራህ ወይም አብራ ስትራመድ ሳታስበው እጇ እጅህን ሲነካው፣ ስትስቅ ትከሻህን ቀለል አድርጋ ስትመታህ ወይም ደግሞ ልብስህ ላይ ያለውን ትንሽ አቧራ ለማራገፍ ስትሞክር አስተውለሃል? እነዚህ ንክኪዎች በሙሉ በአጋጣሚ የመጡ አይደሉም። የሰው ልጅ ወደሚወደው ሰው አካላዊ ቅርበትን ለመፍጠርና ምላሽን ለመፈተሽ ሳያውቀው ጥቃቅን ንክኪዎችን ይጠቀማል። ይህንን ምልክት ስታይ እሷ ካንተ ጋር ያላት የምቾት ደረጃ ከፍተኛ መሆኑን
መረዳት አለብህ። ወደ ሰባተኛውና የመጨረሻው ማረጋገጫ ስንመጣ የፍቅር ስሜት መኖር አለመኖሩን ፍጹም አጉልቶ የሚያሳየውን የስነ ልቦና መለኪያ እንመለከታለን። እሱም ስውር ቅናት ነው። ከእሷ ጋር እያለህ ስለ ሌላ ሴት መልካም ነገር ስታነሳ ወይም ሌላ ሴት ወደ አንተ መጥታ ስታወራ እሷ የምታሳየውን የፊት ገጽታ ለውጥ በጥንቃቄ ተከታተል። ድንገት ዝም ካለች፣ የምታወራውን ሀሳብ በፍጥነት ለመቀየር ከሞከረች ወይም ደግሞ በቅሬታ አይን ከተመለከተችህ በውስጧ ላንተ ያለው ስሜት የጓደኝነት ብቻ ሳይሆን የፍቅር መሆኑን 100% ማረጋገጥ ትችላለህ። የምትወድ ሴት አንተን ከሌላ ሴት ጋር የመጋራት ፍላጎት የላትም። በአጠቃላይ ወንድሜ አንዲት ሴት እንደወደደችህ የምታውቅባቸው እነዚህ 7 ምልክቶች በድብቁ የአእምሮ ክፍል የሚመሩ በመሆናቸው ሊዋሹ አይችሉም። አንተ እንደ ወንድ እነዚህን ምልክቶች በንቃት መመልከትና የሴቶችን ስውር ኮድ ማንበብ መቻል አለብህ። ምልክቶቹን ካየ በኋላ ፍርሃትን አስወግደህ በደፋርነትና በወንድነት ማንነት ግንኙነቱን ወደ እውነተኛ ደረጃ ለመውሰድ እርምጃ መውሰድ ያንተ ኃላፊነት ነው። ንቁ ሁን፣ ፍንጮቹን በአግባቡ ተጠቀምባቸው። ይህ ቪዲዮ ካነቃ ላይክ ማድረጉን እንዳትረሳ። አሁን ባለህ ግንኙነት ውስጥ እነዚህን ምልክቶች የምታሳይ ሴት አለች? ሐሳብህን ኮሜንት ላይ አስቀምጥልኝ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ይህንን ታላቅ ማህበረሰብ ተቀላቀል። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።